ሰሞኑን መቼም ያው በቁርአን ውስጥ ያለ ተብሎ የተነበበልን ነገር በጣም ጆሮን ጭው ያደርጋል፣ ያስደነግጣል፣ ያስፈራል። መሸሽ ነው የሚሻለው፣ ማምለጥ። አገር መረበሽ ምን ማለት ነው? በጣም ያሳዝናል። እኛ የወንጌል አማኞች ዝም ብለናል፣ ግን ፍራቻ አይደለም። ገሎ አላህ አክበር እግዚአብሔር ይክበር ምን ማለት ነው? ሙስሊሞች ሃይማኖታቸውን የማይቀይሩት እንዳይገደሉ ነው ማለት ነው። ኦርቶዶክሶች ስሙኝ፣ ዛሬ ይሄ ሰሞኑን የተነሳው ግርግር ለእናንተ ትልቅ ትምህርት ነው። ይሄ ሁሉ እልቂት በምድራችን ላይ ዋጋ ያስከፈለ ነገር ምንድን ነው ካላችሁ፣ ይሄ ደግሞ በሰማይም በምድርም ያስጠይቃቸዋል። ማንን? ኦርቶዶክሶችን። እፎይ ኦርቶዶክስ ሆነ እያለ ያወራል። ኖ እፎይ ኦርቶዶክስ አልሆነ። ከሙስሊም ደግሞ ወደ ኦርቶዶክስ አይሄድም ሰው። እውነትን ደግሞ በኃይል በአመፅ ማሸነፍ አይቻልም። አትልፉ፣ እንደውም እየበዛ እንሄዳለን። እናንተ ሙስሊም ወንድሞቼ ውርድ ከራሴ እረፉ፣ ውርድ ከራሴ። ዝም ብንል እኮ ተሸንፈን አይደለም። የክርስቶስ አማኝ ከሆንክ አይቀር ጴንጤ ሁን ወንድም ማለት እንኳን ክርስቲያን ሆንኩኝ። ሰላም ለእናንተ ይሁን ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ይሄ አገልግሎት ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታደርጉ አስቀድሜ እጠይቃችኋለሁ። እግዚአብሔር የተባረከ ይሁን። ዛሬ እንግዲህ በሰሞኑ ትኩሳት በሆነው የእፎይ ጉዳይ እንደ ወንጌል አማኝ እንደ እግዚአብሔር ሴት የገባኝን ማለት አለብኝ ብዬ ተነስቻለሁ። ዛሬ ስለ እፎይ ነው የምናወራው። እፎይ ብዙዎችን እፎይ አሰኝቷል። በተለይ ብዙ የሙስሊም ሴቶችን እፎይ አሰኝቷልና ደስ ይላል፣ በጣም ደስ ይላልና ከዛ በፊት ግን ማለት የምፈልገው ነገር ምንድን ነው፣ ሰሞኑን ያው በታችን ሊሊ ጉዳይ ላይ በላኩት መልእክት ብዙዎቻችሁ ጩኸቴን ጮሽልኝ ብላችኋል። በእርግጥ አስተያየታችሁን ቀድሜ አይቼው አይደለም ይሄንን ፕሮግራም ይሄንን መልእክት ያስተላለፍኩት። ምንም ይሁን ምንም የሰው አስተያየት የአዳማጭ አስተያየት እያየን አይደለም፣ እየገመትንም አይደለም። መንፈሳዊ መልእክት ስታስተላልፉ ምናልባት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። መንፈሳዊ መልእክት ስናስተላልፍ ሰው ምን ይላል በሚል አይደለም። የምንታዘዘው መንፈስ ቅዱስን ነው። ምን ቆመው ከእውነት ጋር ነው። ይዘን ምን ቀርበው ደግሞ በእግዚአብሔር ቃል ነው እና በዛ መልእክት ንጹህ የሆነ የእግዚአብሔር መንፈስ ቅዱስ የታየበት ከቃሉ ጋር የተደገፈ ጥሩ መልእክት ተላልፏል። እግዚአብሔር አፕሩቭ አድርጎታል። ስለዚህ የሰውኛው አይደንቀኝም። ምናልባት ግን ማለት የምፈልገው አንዳንድ ሰዎች የክስ መንፈስ አለብሽ ሰገነት ደገፉ ሁሌ ታማርሪያለሽ ትላላችሁ። እግዚአብሔር ለሁላችን በሰጠን ጸጋ ነው እናገለግለው። እግዚአብሔር ለእኔ የሰጠኝ ጸጋ ይሄ ቢሆንስ አትከለክሉት። እንግዲህ ጌታ የሰጠኝ ጸጋ ይሄ ነው። እኔና እናንተ ደግሞ ኢትዮጵያውያን መገሰጽ አንፈልግም፣ ተገስጸንም አናቅም። በቃ ተቆጥቶት ማያውቁት ልጅ እኮ የፈለገው የሚያደርግ ሰው መረን ነው። ታውቃላችሁ፣ የፈለገውን ያደርጋል፣ የሚናገረው ሰው የለምና ጆሮ ያለው ይስማ ነው የምለው እኔ። ጆሮ ያለው ይስማ እላለሁ። እዚህ ጋር ግን ቃል አለ። እኔ እታችሁ ጸገነት ደገፉ እባላለሁ። ከጨለማ ወደ ብርሃን ጌታ ኢየሱስ ክርስቶስ በስርዓት ያመጣኝ፣ በግሌ ከተኛውበት ቀስቅሶ አንቺ የኔ ነሽ የተባልኩ የወደደኝ ያከበረኝ የሞተልኝ ጌታ ኢየሱስ ክርስቶስ ለእኔ የህይወት ዋጋ የከፈለልኝ መሆኑን ማመን ክርስቶስን በጣም ወድ እና ትልቁ የኔ ጎሉ እግዚአብሔር በእኔ ደስ ይሰኛል ወይ ነው የኔ ጎሉና በፐርሰናል ላይፍ ቢሆን እንደ ግሌ ቢሆን ምንም የጎደለኝ ሴት አይደለሁም። የምንም አይነት የማንንም አገልግሎት ለመንቀፍ ወይ ደግሞ በቅናት ምናምን የሚባለው ነገር እኔን አይመለከትም፣ በፍጹም አይመለከትም። በጣም በራሴ ጌታ ባረገልኝ ነገር በጣም ደስተኛ ነኝ። ይሄ ጎሎኝ አይደለም፣ ማንም ላይ አልቀናም። እኔ ግን እናንተ ደግሞ የሊሊ ጓደኞች ምናልባት በጣም የምትቀርቧቸው ሰዎች የምትቀርቧት ይሄ መልእክት ደርሷታል ብዬ አስባለሁ። አዘጋጆቹም ይሁኑ ሊሊ በዚህ መልእክት ላይ ሰምተው ንስሐ ቢገቡበት ማትረፊያ ነው እላለሁ። እኔ ይህን ነው ብለው ካለፈው ዝግጅቴና ሁለት ቃል አለ ለእናንተ ለተቆጣችሁ
ለተቆጣችሁ ሁለት ቃል አለ። የመጀመሪያው እዚህ በገላትያ 4:16 ላይ ጳውሎስ ነው የሚለው። ገላትያ 4:16 እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? እውነት እኮ ያማል ወገኖች። አንዳንድ ጊዜ እውነት በጣም ያማል። በተለይ ኢትዮጵያዊ እውነት አይወድም። ዝም ብሎ ሸፍኖ በላዩ ተቆልሎ ስንት ያልተገለጠ ጉድ አለ እግዚአብሔር ብቻ የሚያየው። ስለዚህ ወገኖች ይሄ በጣም እግዚአብሔር እኔን እየተጠቀመብኝ ያለው በራሱ መንገድ ነው። በቃ ያሰማራኝ እሱ ነው። ስለዚህ እሱን ነው የምከተለው የምሰማው። እኔም ደግሞ ባጠፋ ተጠያቂው እሱ ነው፣ እረኛዬ እሱ ስለሆነ ማለት ነው። ስለዚህ ምን ይላል? እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለእናንተ ምጥ ይዞኛል አለ። እሱ በፈጠረኝ እሱ በሰራኝ መንገድ ነው የሚጠቀምብን እያንዳንዳችንን። ስለዚህ ይሄ this is me በቃ እኔ ነኝ። በየትኛውም ጉዳይ ላይ ግልጽ ነኝ። ያየሁትን መናገር አለብኝ። በዛ መንገድ ብታዩት ደስ ይለኛል። ፊልጵስዩስ ምዕራፍ 3 ከቁጥር 4 ጀምሮ ጳውሎስ ነው አሁን እንደዚህ ያለው። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁ ቤተክርስቲያን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ተገነት ደገፉ ፓኬጅ ያላት ሴት ናት። በሁሉም ነገር እግዚአብሔር ምንም ያጎደለብኝ ነገር የለም። ብትመረምሩ፣ በጀርባ ብትሄዱ፣ በፊት ብትሄዱ this is me በቃ ይሄ ነኝ እኔና የክስ መንፈስ የምናምን መንፈስ የሚባለው ነገር ከኔ ጋር አይሄድም። ይልቅስ ሰምቶ ንስሐ መግባት መልካም ነው እላለሁ። አሜን። የዛሬው አርስቴ በጣም የሚገርማችሁ ነገር ያው ሰሞኑን በጣም ጫጫታ ነበረ በኢትዮጵያ ውስጥ፣ በጣም ግርግር ነበረ። የእፎይ ጉዳይ ማለት ነው። የእፎይ ጉዳይ በጣም ብዙዎችን ያው በተለይ ከኦርቶዶክስ ጋራ የተነካካ ነገር ያው የምታውቁት ነው። ግን በጣም ብዙ ሰው ያልተረዳው እኔ ዛሬ ማነሳቸው ነጥቦች ብዙ ሰው ልብ ያላለው ያልተረዳው መቼም ሁሉ በገባው መንገድ ነው የሚንቀሳቀሰውና በዚህ ጉዳይ ላይ ግን አማኞች ብዙ ማስተያየት አልሰጡም። እኔ ዳር ቆመን እያየን እንደሆነ ወይ በጓዳ እየጸለይን እንደሆነ አልገባኝም። እኔና እናንተ ግን ብዙም እንዲህ አይነት ነገር ላይ በቃ የሚሆነው ይሁን የሚፈጠረው ይፈጠር ብለን በአገሪቱ በምድሪቱ ላይ የሚሆነው ነገር ጦርነቱም ይሁን ረሃቡም ይሁን ማጣቱም ይሁን ምኑም ይሁን ዝም ብለን እያየን ነው፣ ቆመን እያየን ነው። ረፉ ሚል የለም። ኧረ ይሄ ነው ብሎ ደግሞ ክርስቶስን ይዞ ወጥቶ በአደባባይ የሚናገር የለም። በቃ የለም። እንደ ሀገሪቷ በሷው መንገድ ዓለም ናት መቼም የምትተራመሰው። በሷው በራሷው መንገድ ዓለም ተፍጨርጭራ ቦዲያ ብላ ቦዲ ብላ ውጤት ይዛ የራሷን ትቀርባለች እንጂ ቤተክርስቲያን በዚህ ወቅት አማኞች በዚህ ወቅት በሀገሪቱ ላይ በሚደረገው በሚሆነው ነገር ላይ ተሳታፊ አይደሉም። በቃ ቤተክርስቲያን በሯን ዘግታ ቁጭ ብላለች። ቤተክርስቲያን ማለት ደግሞ እኔና እናንተ። ስለዚህ እንዲህ አይነት ነገር ሲኖር እኮ የቤተክርስቲያን ድርሻዋ በጣም ትልቅ። እኔና እናንተ እግዚአብሔር ያስቀመጠን ፖዚሽን ቤተክርስቲያን የት ነው ያለች? ቅዱሳን የት ነው ያላችሁ? ትውልድ ሲታመስ፣ ትውልድ ግራ ሲጋባ፣ የጌታ ኢየሱስ ክርስቶስ ስም ሲሰደብ ሲረክስ የት ናችሁ? ዝምታችን እስከ መቼ ድረስ ነው? የእውነቱን ወንጌል ይዘን አንወጣም? መጋደላችን ከስጋና ከደም ጋር አይደል? እኔና እናንተ በዚህ በኤፌሶን 6:10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ከዚህ ዓለም ጨለማ ዓለም ገዢዎች ጋር ነው ይላል። ስለዚህ እኔና እናንተ እናውቀዋለን። ሄደን ለሰደበን አንሰድብም፣ ሄደን ዘራፍ አንልም፣ ክፉ ቃል አንናገርም። ያው ኦርቶዶክሶች በሚሄዱበት መንገድ አንሄድም። እኛ ለምን ቃሉ የተጻፈልን ከስጋና ደም ጋር አይደለም ተብለናል። ነገር ግን ተጋድሎ አለን። እኛ የምንዋጋበት መንገድ አለ። እኔና እናንተ የምንዋጋው በእግዚአብሔር ዕቃ ጦር ነው። የእግዚአብሔር ዕቃ ጦር ምንድን ነው ካላችሁ፣ ወገባችሁ በእውነት ታጥቃችሁ ጽድቅ ጥሩር ለብሳችሁ የሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበለውን የክፉ ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ትጉ ይላል። ስሙኝ ወገኖች፣ መታገል እኮ ግዴታ ነው። እኔና እናንተ አስተዋጽኦ ማድረግ አለብን። ሰላም ለማምጣት እርቅ ለማምጣት የክርስቶስ ነገር ጎልቶ እንዲወጣ። እነ ጴጥሮስ እኮ እንደ ጳውሎስ እንደዚህ አይነት ነገር ግርግር ሲነሳ መሃል ገብተው እኮ በምኩራብ ይሰብካሉ። ታስረዋል፣ ተገርፈዋል፣ ተወግረዋል። ያ ሁሉ ነገር አላስቆማቸው። በዚህ ግርግር መሃል እነ ጳውሎስ ቢሆኑ ወጥተው ወንጌል ይሰብካሉ እንጂ በር አይዘጉም። እኔና እናንተ በር ዘግተን ተኝተናል። ቤተክርስቲያን ተኝታለች። ስለዚህ የሰሞኑ ትኩሳት የእፎይ ጉዳይ መቼም ሁላችሁ ሰምታችኋል። እግዚአብሔር ከዚህ ሁሉ ግርግር አንድ ግርግርና ረብሻ መሃል
አንድ መልካም ነገር ያወጣል። ለምን? እግዚአብሔር ሳያውቅ የሚሆን ነገር የለም። ለምን? ለበጎ ነው። እግዚአብሔር የሆነ ነገር እያናወጠን እያንጫጫ ከዛ በኋላ ክብሩን ይገልጣል ጌታ ኢየሱስ ክርስቶስ። ለምን? የኔና የናንተ ጌታ ዓለምን ያሸነፈ ጌታ ኢየሱስ ክርስቶስ ስለሚባል ማለት ነው። ጣልቃ ይገባል፣ ወደ ፈቃዱም ያስጠጋል። እሱ ያሰበው ትውልድ እንዲድነው ወደ ፈቃዱ ያስጠጋል። ነገር ግን እኔና እናንተ ገጸ ባህሪው የምንጫወት ነው። ምን ብትሉ ክርስቶስን ወክለ ወንጌል ይዘን የምንወጣበት ጊዜ ቢኖር አሁን መደብደብ ሊኖር ይችላል፣ መሰደብ ሊኖር ይችላል፣ መወገር ሊኖር ይችላል። ወንጌል ግን መሰበክ አለበት። እንዳልኳችሁ ያለ ብርሃን በስጋ ማሳደድ ማንገላታት ቢሆን በመንፈስ ግን እፎይ በመንፈስ እፎይ ብሏል። ለምን? ክርስቶስን አግኝቷል። እግዚአብሔር በስራ ላይ ነው። ለጠላትም ለወዳጅም ለተቃዋሚዎችም ለተከታዮችም እግዚአብሔር ክብሩን ይገልጣል። እግዚአብሔር ክብሩን ይገልጣል። ለጠላትም ለኛም ደግሞ ለተከታዮቹ እግዚአብሔር ክብሩን ይገልጣል። በዚህ ሁሉ መሃል የእግዚአብሔር የሆነው ነገር ያሸንፋል። እየሆነ ያለው ነገር የሰሞኑ የሙስሊምና የኦርቶዶክስ ግጭት በመንፈሳዊ አይን ሲታይ የሚያነካክሰው ዲያብሎስ ቢሆንም በውጤቱ ግን የክርስቶስ ወንጌል አሸናፊ መሆኑ አይቀርም። ለምን ብትሉ የእግዚአብሔር ጣት አለበት። ወንድሜ እፎይ እኔ እፎይ ነኝ የሚለው ነገር እኔ አልቀበልም። ምን ብትሉ አንድ ትልቅ የተምታታ ነገር አለ እዚህ ጋር። እፎይ ኦርቶዶክስ ብለው ነው ኦርቶዶክሶች ትንሽ ሳፖርት ያደርጉት። እፎይ ወንድም አለም አሁን ትንሽ ኦርቶዶክስን እየተጠጋ ስትመጣ የዳንክበትን ኢየሱስ መሆኑን ሲያውቁ ወይ ገድሉን ተቀብለ ነጠላ ለብሰ ትቀድሳለህ ወይ ከዛ ቤት ትወጣለህ። ኦርቶዶክስ የምትደግፋችሁ ማርያም ታማልዳለች ገድሉ አርሴማ ምናምን ካላላችሁ፣ ገብርኤል ዝክር ካልዘከራችሁ፣ ሚካኤል ካላላችሁ አይደግፏችሁ። ስንቱ ተሳዷል። ስለዚህ እፎይ ወንድሜ ክርስቶስ ኢየሱስ ተገልጦልሃል። ወደ ወንጌል አማኞች ተጠጋ። ቄሱ አይደሉም የሚደርሱልህ፣ ኢየሱስ ነው የሚደርስልህ። አነሳስህ እንደ ጳውሎስን ኦርቶዶክስ አይደለችም ያስጣለች። ያገኘውም ኢየሱስ ነው ያስጣለውም ኢየሱስ ነው። ስለዚህ አሁን ኦርቶዶክሶች እፎይ ኦርቶዶክስ ሆነ እያለ ያወራል። ኖ እፎይ ኦርቶዶክስ አልሆነም። እፎይ ክርስቲያን ነው የሆነው። ከሙስሊም ደግሞ ወደ ኦርቶዶክስ አይሄድም ሰው። እኔ ልንገራቸው፣ ከሙስሊም ወደ ኦርቶዶክስ አይሄድም። ከሙስሊም ወደ ወንጌል አማኝ ነው የሚሄደው። የክርስቶስ ተከታይ ነው የሚሆነው። ትልቁ ነገር የበራላቸው ለሙስሊሞች ኢየሱስ ክርስቶስ ስለሆነ ትልቁ እኮ አሁን አነጋጋሪ ነገር በዛ በሙስሊም ህብረተሰብ ውስጥ ኢየሱስ ክርስቶስ ነብይ ነው፣ አያማልድም፣ አምላክ አይደለም፣ የእግዚአብሔር ልጅ አይደለም ብለው ይኸው እሱ ነው። እቺ ናት የመጀመሪያ ነጥቤ። ስለዚህ እኔ እፎይ አይደለም፣ እኔ ኢየሱስ ነኝ። ክብር ለእግዚአብሔር። ስለዚህ ወንድሜ እፎይ እኔ ክርስቲያን ነኝ። ስለ እስልምና ብዙም አላውቅም፣ ላውቅም አልፈልግም፣ አልችልም። ምን ያደርግልኛል ስለ እስልምና ባቅ? ግን እዛ እስልምና ውስጥ ሆነው ራሱ ኢየሱስ ክርስቶስ እየገለጠላቸው ብዙ ሙስሊሞች ወደ ክርስቲያን እየመጡ፣ እውነትን ደግሞ በኃይል በአመፅ ማሸነፍ አይቻልም። አትልፉ። እንደውም እየበዛ እንሄዳለን። መከራ ሲበዛ እግዚአብሔር ራሱ ያባዛል። እግዚአብሔር ደግሞ አመፀኛ አይደለም። እገላለሁ ብለህ አይደለም ክርስትና የምታስቆመው። እናንተ ሙስሊም ወንድሞቼ ኢየሱስ ክርስቶስ በሱ በመጡበት ለምን ታሳድደኛለህ ነው የሚልህ። ውርድ ከራሴ ሙስሊም ወንድሞቼ እረፉ። ውርድ ከራሴ ኢየሱስ የጌቶች ጌታ የንጉሶች ንጉስ የታረደው በግ የእግዚአብሔር ልጅ ለዓለም ሲል ለኃጢአተኞች ለበደለኞች ሲል ራሱን የሰዋ ደሙን ያፈሰሰ በመገረፉ ቁስል ድነናል። በኢየሱስ አትምጡብን። እናንተ በመሐመድ አትምጡብን ትሉ የለ። በኢየሱስ አትምጡብን። መሐመድን እየካባችሁ ሞቶ ያልተነሳውን መሐመድን እየካባችሁ በመስቀል ላይ ያልተንጠለጠለውን መሐመድን እየካባችሁ ኢየሱስን አታጣጥሉብን ፕሊዝ። ዝም ብንል እኮ ተሸንፈን አይደለም። ክብር ለእግዚአብሔር ይሁን። እኛ ግን ሃይማኖት ስንቀይር እንገላለን አንልም። ሃይማኖት ከእስልምና ወደ ክርስትና ሲቀየር ይገደል የሚል ነገር ተጽፏል። ሰው ገሎ አላሁ አክበር ካለ በመግደል የሚከብር እግዚአብሔር የለም። እግዚአብሔር በመግደል አይከብርም። እግዚአብሔር የፍቅር አምላክ ነው። ፈጣሪ ነው የምትሉት እናንተ ደግሞ። እኛ ደግሞ አባታችን እረኛችን ነው። እንዴት ሆኖ ነው? ቅርባችን ነው። እኔ ብዙ ሙስሊሞች አመላልሳለሁ። በጣም የሚያሳዝነው ነገር ሙስሊሞች ወንዶቻቸው ከአንድ በላይ ሚስት ስለሚፈቀድ they are proud በጣም በኩራት ነው የሚያወሩት። ግን የሙስሊም ልጅ መኪና ውስጥ ገብቶ ሱማሌ ሆነ ማለት ነው። ከዛ እንዴት ነው ፋሚሊ እንዴት ነው በእናንተ ባህል ሙስሊም 2-3 ያገባል ስለው ማልቀስ ጀመረ። አሄት ማይዳዳ አባቴን ጣሏል። ለምን ስለው 3 ሚስት አለው፣ ከ3 ሚስት 20 ልጅ አለው። እኔ አይቼው አላውቅም። ትምህርት ቤትም ሲጠራ አይመጣም።
ወንድም አለ እንኳን 3 አይደለም 1 ሚስት ይቸግራል በዚህ ዘመን። በጣም ከባድ ነው። ሚስቶቻቸውም እኮ ደግሞ በተለይ አሜሪካን ሀገር ሲንግል ማዘር ነኝ እያሉ ነው የሚኖሩት። ትልቁ ደስ የሚለው ነገር በየትኛውም በዛው በእስልምና ሸሪዓ ህግ ካልሆነ በስተቀር እግዚአብሔርም መጽሐፍ ቅዱስ የተጻፈልን አንድ ወንድ ለአንድ ሴት ነው። አንድ ወንድ ለአንድ ሴት የተጻፈልን። አሜሪካን ሀገርም ከአንድ በላይ ሚስት አለ ብላ ታስመዘግብ። መሐመድ ስማኝ፣ መሐመድ ሸሪፍ አንድ ብቻ ነው ሚስት እባክህ። የፈለገ ሀብታሙን ገንዘብ ባል ይሆናል እንዴ? ገንዘብ ካለው ምን አለበት ቢያገባ 4 ቢያገባ። እኔ አናገራቸዋለሁ ብዙዎቹ፣ በተለይ ሶማሊያንስ በጣም ነው የምበሳቸው። መንፈሴ ይቆጣል። ብርን ይዘህ ተቀመጥ። ባል አንድ ነው፣ ሚስት አንድ ናት። ሴቶቻቸው በጣም ተበድለዋል። በጣም እሱን እመጣበታል በጌታ በኢየሱስ ክርስቶስ። ስለዚህ እኔ ቁርአን አንብቤ አላውቅም። ምን ሊያደርግልኝ አነባለሁ? የራሴን የኢየሱስ ክርስቶስን ቅዱስ የሆነው መጽሐፍ ቅዱሴን አላነብም። ግደል የማይለው ግደላይ፣ 3 አግባይ፣ የ6 ዓመት ልጅ ሚስት ትሆናለች ብለው ወሰዳይ። አሁን በየትኛው ቋንቋ ነው መሐመድንና ኢየሱስ የምታወዳድሩት? በየትኛው ቋንቋ፣ በየትኛው ደረጃ፣ በየትኛው አካሄድ መሐመድና ኢየሱስ እንዴት ይወዳደራል? እናንተ ራሳችሁ ሞቶ አልተነሳ መሐመድ ኢየሱስ ክርስቶስ እንዴ አምላክ፣ ፍጹም ሰው ፍጹም አምላክ፣ ኃጢአት ያልተገኘበትን የ9 ዓመት ልጅ የሚያገባ ከ9 ሴት ጋር በአንድ ላይ የሚተኛ ይሄው የተጻፈው እናንተ ቁርአናችሁ። እድሜ ለእፎይ የነገረን እሱ ነው። እኔ ከዛ በፊት አላውቅም። አይሻ የምትባል ነገር ግን ሰማ ነበር። እንኳን ክርስቲያን ሆንኩኝ እንኳን የኢየሱስ ሆነ። እህቶቼ ወንድሞቼ ደስ ይበላችሁ። እንኳን የኢየሱስ ሆነ። ከስንት ነገር ነው ያወጣን፣ ከስንት ነገር ነው ያወጣን ወገኖቼ። በእጅ ያዙት ወርቅ እንደ መዳብ። ሰሞኑን መቼም ያው በቁርአን ውስጥ ያለ ተብሎ የተነበበልን ነገር በጣም ጆሮን ጭው ያደርጋል፣ ያስደነግጣል፣ ያስፈራል። መሸሽ ነው የሚሻለው፣ ማምለጥ። ስሙኝማ እንግዲህ ወንድማችን እፎይ በቁርአን ውስጥ ያለውን የጨለማ አሰራር የተጻፈውን ማንበብህ ብዙዎች ነፃ እንዲወጡ ብርሃን ወደ ሆነው ወደ ኢየሱስ እንዲመጡ በማንቃትህ እውነትን በድፍረት በመናገር በጣም ደስ ብሎኛል ወንድም አለ። እግዚአብሔር የተመሰገነ ይሁን። ይህንን እውነት የገለጠልን ጌታ የተባረከ ይሁን። አንድ ነገር ግን መመክር፣ ክርስቲያን መሆንህ ካልቀረ፣ ክርስቶስን መከተልህ ካልቀረ ወንጌልን ብቻ አጥብቀህ ያዝ፣ ኢየሱስን ብቻ አጥብቀህ ያዝ። ዛሬ እጅብ ያደረጉ ኦርቶዶክስ እጅብ ያደረጉ አይደለ? ነገ ያቺን መጽሐፍ ቅዱስ አንስተህ ይሄ ነው ቃሉ ያልክለት በር ይዘጉብሃል፣ ያሳድዱሃል። መልሰው መዳኛው መንገድ እውነትም ሕይወትም መንገድም ያለው ኢየሱስ ክርስቶስ ይባላል። ከዛ ውጭ ያለው ከንቱ የከንቱ ከንቱ ነው በቃ። ስለዚህ ጳውሎስ እንዳደረገው እርሱን ብቻ ተከተል፣ ወንጌል ብቻ ወደሚሉት ወደ ወንጌል አማኞች ተጠጋ። የክርስቶስ አማኝ ከሆን ካይቀር ጴንጤ ሁን ወንድም ማለት እውነተኛው መንገድ ጴንጤ ነው። እኔ ነግራቸዋለሁ። ስለዚህ እኔም እፎይ ነኝ የሚባለው ነገር አይሰራም። እኔም እፎይ ነኝ የሚሉት እነ ኦርቶዶክሶች ናቸው። እፎይ ልትሆኑ ትችላላችሁ። እኔ ግን እፎይ አይደለሁም። እኛ የወንጌል አማኞች እኔም እፎይ ነኝ አንልም። ምንለው እኛ የኢየሱስ ነን ነው ምንለው። ኢየሱስ በዚህ ደረጃ ሲሰደብና ሲናቅ ማየት ያማል፣ ያበሳጫል፣ ያስቆጣልም። እኛ የገባን ከእርሱ የተማርነው ግን ፍቅርና ሰላም ነው። ኢየሱስ እኮ የሰላም አባት ነው። እናንተ እንዴት አይነት ሰላም አስባችሁታል? አገራችን በሙስሊም የምትመራ ቢሆን ምን አይነት አመጽ ውስጥ እንደምንገባ አስባችሁታል? ልዩነቱን አያችሁት? ሰው ይገደል ብሎ ወንድሙ ይገደል ብሎ ሰልፍ መውጣት ምን ማለት ነው? አገር መረበሽ ምን ማለት ነው? በጣም ያሳዝናል። ዝም ብለናል። እኛ የወንጌል አማኞች ዝም ብለናል። ግን ፍራቻ አይደለም። ከስሞች ሁሉ በላይ በሆነው አጋንንትና ዲያብሎስ ሊቋቋሙት በማይችሉት በኢየሱስ ክርስቶስ ስም በፍቅር እናሸንፋቸዋለን። በእውነት እናሸንፋቸዋለን። እውነት ስለሆነ ኢየሱስ የሙሴም ከ10ቱ ትእዛዝ የመጀመሪያው አትግደል የሚል ነው። ሙሴን ታውቁታላችሁ አይደል? ገድሎ አላህ አክበር ምን ይባላል? እኔ አልገባኝም። ሃሎ ሙስሊም ወንድሞቼ፣ ገሎ አላህ አክበር እግዚአብሔር ይክበር ምን ማለት ነው? እኔ አልገባኝም። ይሄ ከእግዚአብሔር ሐሳብ ውጪ ነው። በፍጹም አንቀበልም። ይሄ የእስልምና ሕግ ከእግዚአብሔር እንዳልሆነ ነው የሚያሳየው። ገለህ አላህ አክበር የሚል አምላክ አለ። አንተ የምታመልከው እናንተ የምትከተሉት እግዚአብሔርን አይደለም ማለት ነው። ግደልና አመስግነኝ የሚል እግዚአብሔር የለም። እኛ እስከምናውቀው ድረስ እንዲህ አይነት ሕግ የለም። እግዚአብሔር ይወደዋል እንዴ? በፍጹም አይመስለኝም። ስለዚህ ሙስሊሞች ሃይማኖታቸውን የማይቀይሩት እንዳይገደሉ ነው ማለት ነው። ይሄ ገባኝ ወንድሞቼ። በእስልምና ውስጥ ሃይማኖት ወደ ክርስትና ከቀየረ አንድ ሰው ይገደል ይላሉ፣ ያው በተግባር እንዳያችሁት። ስለዚህ ሙስሊሞች የክርስቶስ ኢየሱስ ፍቅር ወንጌል እውነቱ ሲበራላቸው
በሚስጥር ይዙታል። ለምን? እንዳይገደሉ። ብዙዎቹ ደግሞ እንዳይገደሉ ብለው ሃይማኖት መቀየር አይፈልጉም፣ አይችሉ። እንዴት አይነት እስራት ነው ባካችሁ! እንዴት አይነት እስራት! መጀመሪያውኑ ቀድሞውኑ እንደው እናንተ እስቲ ትነግሩኛላችሁ። ከእስልምና ከክርስትና ወደ እስልምና ሄደ ሰው ሰምታችሁ ታውቃላችሁ? እኔ አልሰማሁም። 1 in a million ሜቢ ከሚሊየን አንድ ከክርስትና ወደ ሙስሊም ሄደ። አላውቅም። ምን አተን ከክርስትና ምን አተን ከክርስቶስ ኢየሱስ ወደ ሙስሊም እንሄዳለን? ምን አተን ምን ጎሎብን? ምን ጎሎብን? ቅዱስ ከሆነው መድኃኒት ከሆነው አባት ከሆነው ሩሩ ከሆነው የይቅርታ አምላክ የፍቅር አምላክ ከሆነው ከኢየሱስ ክርስቶስ ካንተ ወዴት እንሄዳለን ያሉት እነ ጴጥሮስ። አረረረረ ከሱ ተለይተንማ መኖር አንችልም። ኢየሱስ ያድናል። ስለዚህ መውጫ ጠፍቶ በግድ ነው የተያዙት ማለት ነው። በዚህ ሁሉ መሃል ግን ብዙዎች ወደ ኢየሱስ ክርስቶስ እየመጡ ነው። ወደ እውነት፣ ወደ ህይወት፣ ወደ ማረፊያው ስፍራ ለብዙዎች ራሱን እየገለጠ ነው እግዚአብሔር ኢየሱስ ክርስቶስ ራሱ ኢሳ የተናገረ። አቤት ከሙስሊም ደግሞ የመጡት እንዴት ጠንካራ መሰሏቸው! ያቁታለ ያኛውን ቤት እንዴት ጠንካራ መሰሏቸው! የቀመሱት ፍቅር ነው እንደዚህ የሚያደርጋቸው። እና በጣም ያዘንኩትን ነገር ልንገራችሁ። በጣም ትልልቆቹ እነዚህ መሪዎቹ ሴት ልጅ በእስልምና ውስጥ በጣም ነው የምትናቀው። በጣም እኔ መቼም ደንግጫለሁ። ምን ብትሉኝ ሴቶች ተሰብስበው ጥያቄ ይጠይቃሉ። እኛ እኮ ስንጋባ በእግዚአብሔር ቃል ኪዳን ችግር ቢሆን ሀዘን ቢሆን ላይለያዩ በደስታ በመከራ ተብሎ ቃል ኪዳን የሚደረገው አንድ ባል። ይሄ የእናንተ ታሪክ ነው እየተጻፈላችሁ። ይሄ በአደባባይ እኮ የወጣ ጉድ ነው። አሁን ምንም ልትሸፍኑት አትችሉ። ደግሞ የራሳችሁ ጉድ ሲወጣ መልሳችሁ ትቆጣላችሁ። ፈጠረን ያወራን ይመስል የተጻፈው እዛ ውስጥ ያለው ነው። ስለዚህ እነዚህ ሴቶች ስሙ፣ በፈለገ ጊዜ ሊያርሳት ይችላል። በተለይ ስለ ሴክስ ያላቸው ግንዛቤና አስተሳሰብ በጣም ያስደነግጣል። ናት ያስደነግጣል። ነው ሙስሊም ወንድ ሳይ እንትኑ አሁን ሰሞኑን የተነገረው ነገር እንትን እያለ በጣም የሚከብድ ነገር አለ። እናንተ ኧረ ኢየሱስ እንኳንም ያንተው ሆንኩ። ኧረ ኢየሱስ እንኳንም ያንተው ሆንኩ። እንኳንም ያንተው ሆንክ ሆነን በማንነት ተከብሬ በነጻነት ካንተ ጋር እኖራለሁ። ኢየሱስ አስከብረኸኛል። ሙስሊም ሴቶች ብዙዎቹ ያለቅሳሉ። ባሎቻቸውን እንደ ልባቸው አያገኟቸውም። ልጆቻቸውን ብቻቸውን ያሳድጋሉ። እንደ ሙስሊም 2-3 ሚስት አለው አንድ ሙስሊም እንደፈለገ 2-3 ሚስት አለው። አንድ ሰው አያልጃል። ለዚህ ነው ሶማሌዎች አሁን ኧረ በኢየሱስ ይሄ በጣም ያስጠይቃቸዋል። በእግዚአብሔር ዘንድ በእውነተኛው እግዚአብሔር ዘንድ ያስጠይቃቸዋል። ስሙኝማ፣ ገንዘብ ሊሰጥ ይችላል። ገንዘብ ግን ባል አይሆንም፣ አባት አይሆንም። ልጆቻቸውም አባታቸውን አያዩትም። አንድ ሰው እንዴት ነው ለ4 ሴት ባል ሊሆን የሚችለው? በየትኛው የተፈጥሮ ሕግ? እንስሳ ማለት እኮ እንስሶች አሁን እዛ ነው እንደፈለጉ እንትን ይላሉ። እኔ እንዲህ አይነት ሕግ በቃ ላይምሮ ራሱ ይከብዳል። በእውነት ነው የምላችሁ። የኔ ጥያቄ ነው። ምንድነው ጥያቄው? እንዴት ነው አንድ ወንድ ለ4 ሴት ባል የሚሆን? እንዴት ነው ነብዩ መሐመድ በአንድ ምሽት በአንድ ሌሊት 9 ሴት ጋር የሚተኛው? ተፈጥሮስ ይሄን ነገር ይፈቅዳል? ካለ ሴክስ ሌላ ወሬ የላችሁ? ምኑ ናችሁ ነው? በጣም የሚገርም ነገር ይሄ ነው። በቃ ሴንስ አይሰጥም። በሴክስ ካልረካ ይላሉ። በሴክስ ካላረካችሁ ሌላ ሴት ጋር ይላል። ሴክስ እና ዋና እንደ ምግብ ነው እንደ ሴክስ ካላረካችሁ ሌላ ቦታ ይላል። ወደዚህ ምን አልገባኝም። ከዛስ ብትሉኝ እሺ ያንተ ሚስት አንተ በባልነት የማታረካ ብቁ ባትሆን እና ሌላ ወንድ ጋር ብትሄድስ ልትገላና? መቼም ሁሉም ወንድ ብቁ አይደለም። አንተም ደካማ ልትሆን ትችላለህ። ሚስትህንስ አስበሃታል? በዛ ሁኔታ እግዚአብሔር እኮ የኦርቶዶክስ ወይ ደግሞ ፕሮቴስታንት ካቶሊክ ከሚለው ነገር ጋር ጉዳይ የለው። እግዚአብሔር ጉዳዩ ያለው በልጁ በክርስቶስ ኢየሱስ የሚያምን ነው ወይ ነው ይሄ ጥያቄ። ኢየሱስን ካልያዛችሁ እቺን ውጊያ አታልፏትም። በጠላታችሁ ፊት መቆም አትችሉም። ኦርቶዶክሶች ስሙኝ፣ ዛሬ ይሄ ሰሞኑን የተነሳው ግርግር ለእናንተ ትልቅ ትምህርት ነው። እናንተ ራሳችሁ በክርስቶስ ኢየሱስ አምናችሁ መዳን አለባችሁ። ኦርቶዶክሶች ምንድነው እግዚአብሔር ኦርቶዶክሶች የሚለው ካላችሁ በዘጸአት 20 ከቁጥር 3 ጀምሮ ከኔ በቀር ሌሎች አማልክት አይሁኑልህ። ጆሮ ዳባ ያላችሁት በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸ ምስል ላንተ አታድርግ። ይህን ቃል አታውቁትም? የእግዚአብሔር መልእክት ነው፣ ዘጸአት ላይ ነው ያለው። እናንተ ግን ቤታችሁ ውስጥ ብዙ የተቀረጹ ብዙ የሚሰገድላቸው ከእግዚአብሔር ውጪ አሉ፣ ኢየሱስ ክርስቶስን የሸፈኑ። ስለዚህ አሁን እግዚአብሔር እየተናገረ ያለው ምንድነው ብትሉኝ፣ እነዚህን አማልክት አስወግዱ። ለምን? አትስገዱላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና። እንደዚያ ቤት እኮ ብዙ ነገር አለ። የክርስቶስ ኢየሱስ እውነት ተደብቆ ሰላም የለም። ትውልድ በተረት በገድላ ገድል ተሸፍኖ ሰላም የለም። ይሄ ሁሉ እልቂት በምድራችን ላይ ዋጋ ያስከፈለ ነገር ምንድነው ካላችሁኝ፣ የኢየሱስ ክርስቶስ ንጹህ ወንጌል ለትውልድ ስላልተሰበከ። ይሄ ደግሞ በሰማይም በምድርም
ያስጠይቃቸዋል። ማንን? ኦርቶዶክሶችን። እውነቱን ልባችሁ ያውቀዋል። ኢየሱስ ክርስቶስን ወንጌልን ስበኩ። ገድላትና ድርሳናትን አስወግዱ። አውጡ፣ ከቤቱ አውጡና አቃጥሉ። መጽሐፍ ቅዱስ ያንብብ ትውልድ። ስሙኝማ ኢየሱስ ራሱ እንደ ጳውሎስ ለምን ታሳድደኛለህ የሚላቸው ብዙ ናቸው። በዛ ኦርቶዶክስ ቤት አሁንም ሙስሊሞች። በነገራችሁ ላይ ሙስሊምና ኦርቶዶክስ አንድ የሚያረጋቸው ባህሪ አለ። ሁለተኛውን ፓርት ቀጥለዋለሁ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞአለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ